የሆነ ነገር ልጠይቅሽ? እሺ። ስሜቱ እንዴት ነው? ያው ማስረዳት ይከብዳል። ብቻ በቃ በጣም ለየት ያለ ነው። በቃላት አይገለጽም አይደል? ሰዎች እንደሚሉት እናት ስትሆኚ ነው የሚገባሽ ይሉልለ። የእውነት ልክ እንደዛ ነው። በቃ በጣም ይለያል። እንዴት አድርጌ ላስረዳሽ? በጣም ደስ ብሎኛል። እስከሚመጣም ቸኩያለሁ። በጣም ደስ የሚል ነገር ነው። አንቺም ደግሞ ይህንን በቅርቡ ታያለሽ ብዬ ተስፋ አደርጋለሁ። ብቻ ራስሽን ማጣትና ትክክለኛው ጎዳና የትኛው እንደሆነ ማወቅ አለመቻል ስሜቱን አውቀዋለሁ። ግን ጃሃን አባት ሊሆን ስለሆነ ደስተኛ እንደሆነ ማውቃለሁ። እንግዲህ ደስተኛ ሆነም አልሆነም እኔን አይመለከተኝም። ምክንያቱም ጃሃን ከዚህ በኋላ ልጄ መቼም አያገኘው፣ አይተዋወቁም። መቼስ አልነግርሽም ሴቪ ላይ ምን እንዳደረገ ታውቂያለሽ፣ ምን እንዳለ ታውቂያለሽ። እኛን ሌቦች፣ አታላዮች፣ ውሸታም አደረገን። እኔም ብቻ አይደለም ኑሁንም ጨምሯል። ብቻ እኔ ስለዚህ ነገር ማውራት አልፈልግም። ይህን ጉዳይ ዘግቼዋለሁ። አይ ልክ ነሽ፣ በጣም ልክ ነሽ። ግን እሱ በጣም ነው የሚያፈቅርሽ። ይህንን ብቻ ወቂ። እሱ እኔን ይውደደኝ ይጥላኝ አላውቅም። የሚወደኝ ከሆነ ደግሞ ቢተወኝ ይሻላል፣ አይቅረበኝ። ምክንያቱም ችግር ብቻ ነው የሚያመጣብኝ። ብቻ ያው ያጅል ጃሃን፣ ሁላችንም እኮ ደስተኛ መሆን ነበረብን። ጂል እንዴት ቆንጆ ድምጽ ነው! ባባ ለጆሮ የሚማርክ ድምጽ ነው። ያው ሰላም ይሰጣል ይባላል። ለምን እንደሆነ አላውቅም፣ ግን ይሄንን ማግኘት አልቻልኩም ወንድሜ። ምን ልትለኝ እንደሆነ በደንብ አውቃለሁ። አሁን ለኔ ትልቅ ሰው ነህ፣ እናትህን አግኝተሃል። አሁን ከጎንህ ነው ያለችው። በግራ በኩል ደግሞ ፍቅረኛ ሴቪል ያለች፣ መንታትም አለች። አየህ፣ ግን ልክ አይደለም ወንድሜ፣ ተረዳኝ። አሁን በዚህ ሰዓት እዚህ ጋር ውስጤ ልቤ ከባድ ስሜት ውስጥ ነው። በእውነት የሆነ ነገር ይሆናል ብዬ እያሰብኩ ነው። ሰላሜን አገኘሁኝ ስል ያ ጊንጥ የሆነ ቢጫ እባብ ይታየኛል። ጂሃን፣ ያ ደነዝ ኤሳት፣ ሂክመትና ሳሜት ድቅን ይሉብኛል እና ሰላም ፈልግ ቢሆንም ሰላም ላገኝ አልቻልኩም። በቃ እናስተካክለዋለን ወንድሜ፣ ለእኛ ተው እሺ። በእኔ ይሁንብህ። አሁን አንተ ሰላምን ለማግኘት ብቻ ሞክር። ራስህን ጠብቅ፣ ተረጋጋ። አመሰግናለሁ ወንድሜ። ስናውራ ስለነበር አልታወቀኝም እና አሁን ጥሩ ላይ ያለን ይመስለኛል። አንድ ሂጄ ሻይ ይዤ ልምጣ። እሺ? ቆይ ና፣ የማናግርህ ነገር። ምን ነው? ሻይን ጠጣ፣ ቀስ ብለን እናወራለን። ብዙ ጊዜ አለ። ቆይ እስኪ ቁጭ በል እባክህ። ና ቁጭ በል። ንገረኝ ወንድሜ። ኑ፣ የሆነ ነገር እነግርሃለሁ፣ ግን አሁን ስነግርህ እንዳታስቡ። ተው ወንድሜ እንዳትለኝ። እምቢ የምትለኝ ከሆነ ይህን ነገር መልሼ አላነሳው። የምለው ነገር ገብቶሃል አይደል? እምቢ ካልከኝ በድጋሚ ይህንን ነገር አላነሳው። ስለ እናቴ ነው አይደል ወንድሜ? ልክ ነኝ? ከእሷ ጋር የተያዘ ግን እንዳልኩ ነው። አይሆንም ካልክ አታስበው ወንድሜ ካልከኝ ችግር የለውም እረሳዋለሁ። ስማ፣ የሆነ ነገር ልንገርህ፣ በደንብ አዳምጠኝ እሺ? አንተ ማለት አንተ ክብር ያለ ሰው ነህ። እሺ ወንድሜ፣ በጣም ጥሩ ሰው ነህ። የዋና እሩሩ፣ ሁልጊዜ እውነት የምትናገር ሰው ነህ። እንደ አንተ አይነት ሰው አይገኝም። ይህንን እንድታውቅ እፈልጋለሁ። አንተ ትለያለህ። የሆነ ነገር ደግሞ ልነግርህ እፈልጋለሁ። ቀድመህ ስለጠየቅኝ ደግሞ ይባስ ብሎ አንተን እንዳከብረህ አድርጎኛል። አንተ ማለት ልክ እንደ አባት ነው። እናቴ ግን የእናቴ ነገር አላውቅም ወንድሜ። እንዴት ነው የምነግርህ? እሷ ያላትን ስሜት ማወቅ እፈልጋለሁ፣ ነገር ግን አላውቅም። ማወቅ ራሱ አልፈልግም። የማወቅ ግዴታ የለብኝም። መሌክም ምንም አያገባትም። ይህን ነገር ብቻ እንድታስበው እፈልጋለሁ። ባጭሩ እኛ ምንድነን ወንድሜ? እኛ ማንን? ንገረኝ እስኪ። እኛ እዚህ ጉዳይ ላይ አስተያየትም ሆነ ሐሳብ መስጠት አንችልም። እኛ እናታችንን በደንብ አናውቃትም። ሁለታችሁም አዋቂ ናችሁ።
ብቻ ማለት የፈለኩት ይህንን ነገር ብቻ ነው። ሳሌፕ ይዤ ልመጥቻለሁ። ለእኔ ብለሽ ሳሌፕ አዘጋጀሽልኝ? አምጪው እስኪ አምጪው። ውጪው በጣም ይበርዳል። የሚያሞቅ ነገር ያስፈልግሃል ብዬ። የእውነት ልክ ነሽ። አመሰግናለሁ። እንዴት ነው ወደድከው? አንቺ ደግሞ መጥፎ ነገር ትሰሪያለሽ እንዴ? በጣም አሪፍ ነው። አጣጥመው። በቃ በኋላ መጥቼ ብርጭቆን ወስደዋለሁ። እሺ። አይ ቆይ አንዴ ቆይ ነይ ቁጭ አረፍ እንጂ ነይ ተቀመጪ። አልናፈኩሽም እንዴ? ዛሬ ፈርተሽ ነበር? መሳሪያ የታጠቁ ሰዎች መጥተዋል ነበር። አስፈራሩሽ እንዴ? አዎ ፈርቼ ነበር፣ ግን ለራሴ አይደለም። እና ለማን ነው ታዲያ? ያው ማለት ብዙ መሳሪያ የታጠቁ ሰዎች መጥተው አንተ ለሽጉጥ ደቅነውብህ ነበርና ከዛ የሆነ ነገር ቢሆንስ ብዬ። መሱት እዚህ ምን ታደርጋለህ ወንድሜ? ለምንድን ነው እስካሁን ያልተኛው? እዚህ ምን ታደርጋለሽ? ለምንድን ነው እስካሁን ያልተኛሽ? ሰዓት በጣም ሄዷል ወንድሜ። በልተኛ ነገ እኮ ትምህርት ከኢሳት ጋር ነበርሽ አይደል? ምን? ኢሳት ጋር ነበር የነበርሽ አይደል? ከሱ ጋር ነበር የነበርሽ። አንተ ምን ጨነቀ? ለአንተ ማስረዳት አለብኝ እንዴ? ሂድ ቀጥል። መሽቷል፣ ተኛ። ቡንያሚን እስካሁን የት ቆይተ ነው? በል ቶሎ በል ታጠብና ልብስህንም ቀይር። ከዛ አልጋ ውስጥ ትገባና በሰላም ትተኛለህ። ምንድነው የምታየው ቡንያሚን? ምንድነው ነገሩ? ምንድነው ሴትዮ? ምንድነው ያደረግሽው? ምንድነው ያደረግሽው ነው ያልከው? ይሄ ደግሞ ምን ማለት ነው? ምን አደረግኩ? እንደተለመደው ከጠዋት ጀምሮ እኔ ቤቴ ውስጥ ስራ ላይ ነበርኩ። ሻይ ሳቀርብ፣ ሾርባ ሳቀርብ፣ ምግብ ሳቀርብ ነው ያልኩት። ስደክም ነው ያልኩት፣ ግን አላማረርም። ምንድነው ያየሁት? የታሐሲን ሰላይ ሆነሻል አይደል? እንደሰማሁት እዚህ ቤት ውስጥ የሚሆነውን ነገር በሙሉ ለሱ ትነግሪዋለሽ አይደል? እዚህ የምትሰሚውን መረጃ እየሰበሰብሽ ለታሐሲን ትሸጭለት ነበር አይደል? እንደዛ ነው አይደል? ምን? እንደዚህ አይነት ነገር ሰምቼ አላውቅም። ስትለው ራሱ ለማመን ይከብደኛል። በጣም የሚያስቅ ነገር ነው። አይተው። ምንድነው የምታወራው? ጭንቅላትህን ተመታህ እንዴ? አልገባኝም። ወይስ ሰክረን የመጣኸው? ቪዲዮውን አይቼዋል። በአይኔ በብረቱ ነው ያየሁት። በደንብ ነው ድምፅሽንም የሰማሁት። ስለተፈጠሩት ነገሮች በሙሉ ለታሐሲን ታቀብዩ እንደነበረ መረጃ አግኝቻለሁ። ቡንያሚን ስማኝ፣ መጀመሪያ ነገሩ እንዴት እንደሆነ ላስረዳህ። እሺ? ምን መሰለ፣ አንድ ቀን ገበያ ሄጄ ነበር። ከዛ ታሐሲን አገኘኝና መንገድ ዘግቶ አስቆመኝ። ከዛ ምን አለኝ መሰለ፣ ስሚ ጀናን ብሎ። ምንድን ያለሽ ጀናን? ምንድን ያለሽ? ምንም ቢልሽ አያገባኝም ጀናን። እዚህ ጉድ ውስጥ የገባሁት በአንቺ ምክንያት ነው። በአንቺ ምክንያት እኔ ጉዶኛለሁ የምልሽ ይገባሻል? ከአንተ ጋር ምን አገናኘው? ከአንተ ጋር ምን አገናኘው እያልኩ ነው። እኔ ምንም ነገር አላደረግኩም። ስታስበው እኔ ለማንም እማምን ይመስልሃል? እኔ ከተያዝኩኝ አላውቅም ነበር እምለው። ያየሁትንም የሰማሁትንም እክዳለሁ። ስሚኝ፣ ሌክን ከዛ መጋዘን የወሰዳት ማን ይመስልሻል? አንተ ነው የወሰድካት? አዎ እኔ ነበርኩ። ያኔም ምንም ምርጫ አልነበረኝም። ኒያየት እዚህ መታ ነበረ። ምንም ሳታፈር እዛ ጋር ተቀምጣ የተቀረሽውን ቪዲዮ አውጥታ አሳየችኝ። ይህንን ቪዲዮ ወስጄ ለሳሜት ሻንሳላን አሳየዋለሁ አለችኝ። አስፈራራችኝ። የገዛ ክፍሌ ውስጥ ገብታን ይዛተችብኝ እና አሁኑኑ መሄድ አለብን አለችኝ። መሊክን ከዛ መጋዘን ማዳን አለብን አለችኝ። ካለበለዚያ ቪዲዮውን ለሳሜት አሳየዋለሁ አለችኝ። ሳሜት ይህንን ካወቀ ሁለታችሁንም እዚህ አትክልት ስፍራ ላይ ይቀብራችኋል አለችኝ። ስለዚህ የግድ ሜሌክ ማምለጥ እንድትችል ማድረግ ነበረብህ። እኔ ምንም ምርጫ አልነበረኝ። ምን አደርግ ነበር ጀናን? ምን ማድረግ ይችል ነበር? መጋዘን ሄድኩኝና ማድረግ ያለብኝን አደረግኩ። ብዙ መሳሪያ የታጠቁ ሰዎች ቢኖርም እንኳን እሷን ገብቻ ዳንኳት። ሜሌክን ሁሉም ቦታ እየፈለጓት አልነበር እንዴ? ማን ነው የወሰዳት? ማን ጠለፋት እያሉ ሲያወሩ ሰምቼ ነበር። አዎ እየፈለጓት ነበር። ሁሉም ቦታ እየፈለጓት ነበር። አንቺ የሱ ሰላይ እንደሆንሽ ከደረሱበት እኔንም አንቺንም ያ እብድ ሰውዬ እዚያ አትክልት ስፍራ ላይ ነው የሚቀብረን። እሺ ይህንም በደንብ ወቂ። አሁን ይሄ ነገር እንዳይፈጠር ብቻ ወደ ፈጣሪ እየተማጸንን እንጸልይ። እሺ ጀናን። ምን አይነት ጉድ ነው? ክፋት ማስጠንቀቂያ አይሰጥም። ውስጥ ነበር አይደል? አባዬ ኤሳት አክስቴ በፍጥነት ነው ወደዚህ። ተነስ ቶሎ ደህና ነገር ልበስ። ምንድን ነው ነገሩ? ጂሃን እየፈለገህ ነው። ይህንን አድርግ። ምንድን ነው?
ወይኔ አምላኬ አድርገው እስኪ ልበስ። ልጄ ጂሃን መጥቷል። እታች ሆኖ በጣም እየጮኸ ነው። ኤሳት እያለ ነው። በጣም ተናዷል። የራሱ ጉዳይ ይናደድ። ምን ላድርገው? አንተ ልጅ ምንም አይገባህም እንዴ? ልጁ እሳት ጎርሷል። የሚለቅ እንዳይመስልህ አያቴ። ልጄ ነገሩ አልገባህም? እታች ነው እያልኩ ነው። እታች እየጠበቀህ ነው። ኤሳት እያለ ጣራው እስኪቀደድ እየጮኸ ነው። በጣም ተናዷል። እዚህ የመጣው ስለናፈኩ ይመስልሃል? ይሄኔ ስለ መልክ ለመጠየቅ ነው የመጣው። አሁን ቶሎ ልበስ በል። ምን ሆነሃል? አይኖች በደንብ ተከፍተዋል። ልትጣላ ነው እንዴ? ወይኔ አምላኬ ድረስልኝ። አዳምጠኝ አንተ ልጅ፣ የማይሆን ነገር እንዳታደርግ ብያለሁ። የእውነት ይመታህና መሬት ላይ ያንጋልልሃል። አይለቅህም፣ ይገልሃል። አንተም በሆን የማደርገውን ታውቃለህ። አላገኘውም። ጭራሹኑ ከሱ ደበቅ ነበረ። በላውን ይህንን አድርግ። ምንድነው ነገሩ ልጄ? ምንድነው? ለምንድነው ምን መሆናችሁ ነው እንደዚህ ያደረጋችሁ? ምንድነው ያደረግነው? መልሰህ እኔን ትጠይቀኛለህ? መሌክን ጠልፋችኋታል። ለመሆኑ ምን አይነት ድፍረት ነው? እንዴት ነው እኔን ሳትጠይቁ እንደዚህ አይነት ነገር ያደረጋችሁ? ውዷ ባለቤትህ እንግዲህ የአንተን ህጋዊ ባለቤት ያ ኑ የሚባል ወፍ ዘራሽ መጥቶ ከቤታችን ወሰዳት። ታዲያ ምን እንድናደርግ ትፈልጋለህ? ይሄን ያደረግነው ለአንተ ብለን ነው። ለአንተ ብቻ ሳይሆን የቤተሰባችን ስም እንዳይጠፋ ብለን ነው። እና አጠፋን? ማን ጠየቃችሁና ነው? ማን ጠየቃችሁ? ማንም ሰው አልጠየቀንም። እኛ ማድረግ ያለብንን ዝም ብለን አደረግን። አበቃ። ዝም በይ። የሌለ ነገር አታወሪ። አሁን መሌክ የት አለች? ቆይ እኛ ምን አጠፋን? ምንድን ነው የሚለን? ተይው፣ አይዞ፣ ምንም አትሆንም። እሺ፣ ስለ እሷ አታስብ። እሺ፣ ፍቅር ይዞሃል። ልጅቷን በጣም ስለምትወዳት ነው እንዲህ የምትሆነው። እኔ ምን እያሰብክ እንዳለ ማወቅ አልችልም፣ ግን ለማንም ተራ ሴት ብለህ ከእኛ ከቤተሰቦች ጋር ልትጣላ ነው? እንደዛ ነው እያሰብክ ያለው? አይገባችሁም? መሌክ ነፍሰ ጡር ነች። መሌክ አርግዛለች። ያረገዘችው ደግሞ የኔን ልጅ ነው የምላችሁ። ይገባችኋል አይደል? አዎ በደንብ ይገባናል። ጥሩ፣ በጣም ጥሩ። አዎ ገብቶናል። ያንተ ብሽቅ ነገር ሰምተናል። ወይኔ ታይ መሌክ ታይ፣ እባክሽ ስልኩን አንሹ። መሌክ ስሚኝ፣ የእውነት እኔ ስላደረጉት ነገር አላወቅኩም ነበር። በእውነት እምልልሻለሁ፣ እኔ ምንም ማውቀው ነገር የለም። መሌክ በአስቸኳይ ወደ በርሊን መሄድ ስለነበረብኝ እዛ ነበር የነበርኩት። እዛው እኔን የሰማሁት። ከዛ ባንዴ ነው ተመልሼ የመጣሁት፣ ግን አላወቅኩም ነበር። የእውነት የማውቀው ነገር ቢኖር አስቆማቸው ነበር። መቼም እንደዛ እንዲያደርጉ በጭራሽ አልፈቅድም። አንቺ እንደዚህ እንድትሰቃይ አልፈቅድም ነበር። የእውነት አላወቅኩም ነበር። በጣም ይቅርታ። ከማታ ጀምሮ እዚህ ነበር ወይዘሪት መሌክ። እሺ በቃ እዚህ ሆኑ፣ ምንም ነገር እንዳታደርጉሽ። አውርዳው። ለምንድን ነው የመጣው? መሌክ ስሚ፣ ትላንትና ከሆነው ነገር በኋላ ይቅርታ ለመጠየቅ ፈልጌ ነበር። ትንሽ ልንነጋገር እንችላለን? ላናግር ብፈልግ ኖሮ ትላንትና ስደውል አነሳ ነበር አይደል? እንዴ ጃ መሌክ፣ የእውነት እኔ ምንም የማውቀው ነገር የለም። እመኚ፣ ምንም አላወቅኩም። የእውነት ባውቅ ኖሮ አስቆማቸው ነበር። ግን ደህና ነሽ? አልተጎዳሽም አይደል? ደህና ነሽ? ደህና ነኝ። ደህናማ ስለሆንኩ ነው ፊት ቆሜ የማዋራ። ልጁስ ደህና? ደህና ነኝ አልኩ። ጂሃን፣ የምናገረው ነገር አይሰማህም እንዴ? ምሽቱን ሙሉ እዚህ ስጠብቅ የነበረው ዝም ብለህ ነው። ሂድ ከዚህ። መሌክ ስሚ፣ በቃ ይቅርታ አድርጊልኝ። ይቅርታ? እሺ፣ ይቅርታን ለመጠየቅ ነው የመጣው አይደል? ጥሩ፣ ሂድ እባክሽ። መሌክ ትንሽ እንነጋገር። ጂሃን፣ የምለው አይገባህም እንዴ? የራስህ ጥፋት ነው። እኔም ባለማመንህ ጂሃን፣ እኔም በመጠራጠር ነው ይህ ሁላ ጣጣ ያመጣኸው። ለዚህ ነው ከዚህ በኋላ ማንገናኘው፣ ማንነጋገረው። አብቅቷል። ይገባሃል አይደል? አብቅቷል። መሌክ እባክሽ ስለምንሽ ለሁለት ደቂቃ እንኳን እንነጋገር። ከዛ በኋላ እኔ ማግኘት የማትፈልጊ ከሆነ ችግር የለም። በዚህም በዛም አንገናኝም። እባክህ ሰውዬ ለመረዳት ሞክር። እኛ አብረን አንሆንም። ገባ? መሌክ ተይ ስምኝ፣ እኔ ስላደረግኳቸው ነገሮች በደንብ አውቃለሁ። ስላጠፋሁት ጥፋት አውቃለሁ፣ ግን ማስተካከል እችላለሁ። የሚደረገውን አደርጋለሁ። ቃል ገባልሻለሁ። እባክሽ አንድ እድል ስጭኝ። ስሚ፣ በጣም ነው የማፈቅርሽ። አንቺም እንደምታፈቅሪኝ በደንብ አውቃለሁ። እባክሽ። ጂሃን እየሄደ ነው። እባካችሁ ሸኙት። መሌክ እባክሽ ሂድ ጂሃን። ዳግመኛ ፊት ማየት አልፈልግም።